እያገኘን ነው እና እንውላለን እንደሰታለን። እግዚአብሔር ደስ የሚል ነገር ይስጣችሁ፣ እግዚአብሔር ይስጣችሁ። እግዚአብሔር ደግሞ ፈጣሪ አምላክ ደግ ለሰው ደግ ስንሰራ ነው የሚወደው። ያንን ይሄን መስራችሁን ሁሉ እግዚአብሔር እሱ በኃይሉ በክብሩ አእምሯችሁን ብርሃን አድርጎ አገራችሁን ለማገልገል ያብቃችሁ። ይህ ትላንታቸውን ላልዘነጉ መለስ ብለው የአካባቢያቸውን አቅመ ደካሞች ለጎበኙት ልበቅን ወጣቶች የቀረበ ምስጋና ነው። ባደጉበት መንደር ባለፈው የልጅነት መንገዳቸው አሻራቸውን ላኖሩ ወላጆች ዛሬ ላይ አለኝታነታቸውን በተግባር እየመሰከሩ ይገኛሉ። መልካም ባሉ ይመጣው መልካም ቀን ቤቴና ይስቶና በክርስትና እምነት ተከታዩ ዘንድ ታላቅ ስፍራ የሚሰጠው የአብይ ጾም ወደ መገባደዱ ተቃርቧል። በእምነቱ አስተምሮ መሰረትም የመጨረሻው ሳምንት ሰሞነ ሕማማት ተጀምሯል። የእምነቱ አስተምሮ የሆነው ነዳያንን የመደገፍ እንዲሁም ከፊታችን እየተቃረበ ያለውን የትንሳኤን በዓል በማስመልከት ማዕድ ማጋራት ልዩ ልዩ ስነ ስርዓቶች በርከት ብለው ይታያሉ። ይህን ከሚያደርጉት መካከል ደግሞ የአማኑኤል ቶታል አካባቢ አብሮ አደግ ማህበር አንዱ ነው። ከነሱ ጋር ቆይታ ምናደርግ ይሆናል። ሄኖክ በቀለ ውልደቱና እድገቱ በአዲስ አበባ አማኑኤል ቶታል አካባቢ ነው። ባደገበት መንደር ትናንት የሁሉ ወላጅ የነበሩ አዛውንቶችን ለመደገፍ በተቋቋመው የበጎ ፈቃድ ማህበር እያገለገለ ይገኛል። የበዓላት መቃረብን ተከትሎ ከማህበሩ አባላት ጋር በመሆን ድጋፍ የሚሹ ወገኖችን እየዞሩ ይጠይቃሉ፣ ድጋፍም ያቀርባሉ። ይህም በጉብዝና ወራት ፈጣሪን የማሰብ አንዱ መገለጫ መሆኑን ነው የሚናገረው። ሌላ ባዳን የጠየቅኩኝ ለሌላ ባዳ ያደረኩኝ መስሎ አይሰማኝም። ምክንያቱም ትላንትና በነበርኩበት ጊዜ ላይ አጉርሰው አብልተው አጠጥተው ሳጠፋም ቀጥተውኝ ያሳደገኝ ማህበረሰብን ነው አለውላችሁ። ምክንያቱም ፈጣሪም ይላል በጉብዝና ወራት እግዚአብሔርን አስብ እንደሚለው እግዚአብሔር የምታስበው ደግሞ በመልካም ነገሮች ነው። ነዳያን ጋር በመድረስ ለሰዎች መልካም በጎ ለማድረግ ምክንያቱም የእግዚአብሔርን ትእዛዛት ባሰብክ ቁጥር እግዚአብሔር የሚፈልገውን በጉብዝና ወራት አደረክ ማለት ነው። ይህን ሐሳብ የሚጋሩት የማህበሩ አባላትም ላሳደጋቸው የአካባቢው ነዋሪ ጠዋሪ ሆኖ መገኘታቸው እንደሚያስደስታቸውና የበለጠ ለማገልገል አቅም የሚያገኙበት ስለመሆኑ ይናገራሉ። ያሳደጉንና እናቶች አባቶች በሆነ አጋጣሚ በሆነ ምክንያት እንደዚህ አይነት ነገር የሆኑት ስለዚህ እንደዛ ስለሆነ እነዚህን አካባቢያችን ነው የብረሳው ደግሞ ሌላ ሊመጣላቸው የሚችል አካል ስለሌለ እኛው ካብራካቸው የወጣናቸው ልጆች ለይተን ይሄን ነገር ብናደርግስ በሚል በተናጠል የነበረውን ነገር ኦርጋናይዝድ በማድረግ ወደ ማህበር አመጣ ነው ማለት ነው። ስታደርግላቸው የሚመርቁ ምርቃት አንዳንድ ቦታ ላይ እንደውም በቃ ታለቅሳለህ ወይም ደግሞ ያንን ላለመስማት ትሸሻለህ። ምን አድርጌ ነው ይሄን ነገር ያደረኩት ማለት እንደዚህ ሁላ ሊያመሰግኑ የቻሉ ሰዎችን ምን አድርጌላቸው ነው እስከ ማለት ድረስ ደረሰ። ምክንያቱም በቃ ስሜታዊ ሆነው እያለቀሱ ተደስተው ስለዚህ ምንድነው የምንሰጠው ነገር ውጤታማ ነው ማለት ነው ወይም ደግሞ እነዛን ሰዎች አርክቷል ማለት ነው። እዚህ አካባቢ መሶብ የእናቴ ነው ምናምን ነገር የሚባል ነው። መሶብ ከፍተን ነበር ምንበላው። ማንንም ቤት ይቆጡናል፣ እንሰማለን። እቃም ሲይዙ ተሸክመን ወደ ቤታቸው እንወስዳለን። አሁንም ባለው ነገር በጣም ደስ ይላል። ሄደን ስንጠይቃቸው ያውን ቅድም እንደዚህ እንትን ሲል እንባዬ ነው የመጣው። በጣም ነው የሚመርቁት። እኔ ስሜቴ ነው የሚነካው። ለምን መሰለ በፊት በጣም በቃ ይሄ አቨሬጅ ፋሚሊ የሚባለው ሰው እንደው ያው ውጪ ያወጣ አይለምን ነገር ግን በየቤቱ እንደሱ አይነት ሰዎች አሉና እነሱን ስናይ በበሽታም ደግሞ አልጋ ላይ ሲወድቁ ስናይ ሪሊ በጣም ስሜታዊ ነው የሚያደርገውና ቢያንስ እነዚህን ሰዎች እንኳን አደረሳችሁ ማለት እንፈልጋለንና አሁን ደግሞ የመጣው ነገር ምን መሰለኝ ኮንቲኒየስ ስለሆነ 6 አመት ሆኗል። ይጠብቁናል። ልክ እንደ ልጅ ነው የሚጠብቁን። ስለዚህ የኛ አገልግሎት ምንድነው የሚረዳ ወገን አለ እዚህ ጋር ደግሞ ተቀባይ አለና እነሱን የማገናኘት ስራ ነውና በጣም ደስ ይላል። አቅም በሚከዳበት የእርጅና ዘመን ጠያቂና አለህዋይ ማግኘት መታደል ነው የሚሉት የድጋፉ ተጠቃሚዎች መሰለ በጎነት ቅን ተግባራት ለሀገር የሚበጅ ትሩፋት እንዳለውም ነው የሚናገሩት። እዚህ በጣም ተሰማኝ። ለኔ ብቻ አይደለም መላው ለኢትዮጵያ ሕዝብ የተደረገ ብዬ ነው። እንዲህ ያለ አይምሮ እንዲህ ያለ አስተሳሰብ እንዲህ ያለ ሕዝብ ድጋፍ ካለ አገሪቷ የበለጸገች ትሄዳለች። እንደዛ ነው ተሰማኝ ለኔ። እግዚአብሔር ደግሞ ፈጣሪ አምላክ ደግ ለሰው ደግ ስንሰራ ነው የሚወደው። ያንን ይሄን መስራችሁን ሁሉ እግዚአብሔር እሱ በኃይሉ በክብሩ አእምሯችሁን ብርሃን አድርጎ አገራችሁን ለማገልገል ያብቃችሁ። ሁሉም እዚህ ሰፈር ያደጉ አብረን የኖርነው ልጆች ናቸው። እያዩኝ እናንተንም አሳይቶ ያመጡልኝ እነሱ ናቸው። ይረዱኛል። እግዚአብሔር ይስጣቸው። እግዚአብሔር ጤናና እድሜ ይስጣቸው።
ኦርቶዶክሱን አንልም፣ ፕሮቴስታንቱን አንልም፣ ካቶሊኩን አንልም። እኛው ማህበረሰብ ላይ ያለው እንኳን አደረሳችሁ በማለት 3 ሺህ ብር አጠቃላይ እንዳየኸው ከዛሬ ጋር ተደማምሮ ከ310 እና 15 በላይ ሰዎች ነው እርዳታ ያደረግነው። ስለዚህ ይህንን በማድረጋችን ደግሞ እኛ እጅግ በጣም ደስተኞች ነን። በሙስሊሙም በክርስቲያኑም የጾም ወቅት ላይ ሰዎች ወደ አጠገባቸው ወዳለ ሰው ሄደው መረዳት ያለበትን እንዲያግዙ በሚቻላቸው በገንዘብ ብቻ አይደለም። የሰው ልጅ እኮ ትንሽም ጊዜውን ከሰጠ ብዙ ነገር ማድረግ ይችላል አይደል? እንደዚህ ቢሆን ሁሉም ጋር የተለመደ ቢሆን ቢያንስ ሰው እንደው ትንሽም ነገር ማግኘት ይችላል።